አብርሃም ስለተፈታ የእውነቴን ነው የምላችሁ በጣም 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 ከልቤ በጣም ደስ ብሎኛል። ምክንያቱም በቃ ለማንም ሰው እስር ቤት ምቹ አይደለም። ሲጀምር ቅጣትም ስለሆነ ነው እስር ቤት የተባለው። እስር ቤት ነውና አብርሽም መጥቷል። አይገባም እኮ እስር ቤት። ወይኔ እዩት እስቲ እኔ ሸበላ እንኳን ተፈታክልኝ፣ እንኳን ደህና መጣክ። ላላልኩም ትመጣለች ጎጆዬን ታሞቃለች መሰለኝ የማልም ታምር ነው አላምንም ላላይ ላይ 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 ላላይ ላይ 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 ይኸውልሽ ሩታ አሁን በግልጽ አማርኛ እየነገርንሽ ያለው እኛ አሁን ነገሮችን እየፈጣጠርሽ ወይም ደግሞ ምክንያት እያገኘሽ አሁን ለምሳሌ እኔ ጠፋው የማይመለከትሽ ከሆነና እሱ እዚህ ጋር ከወቀሰሽና ነገሩ ላይ ከሌለሽበት ራስሽን ቁጭ ማለት ትችያለሽ። ገባሽ? ፎቶ እየለጠፍሽ እንደዚህ እሱ ማብሸቅ ምናምን ለሱ ቦታ እንዳለሽ ነው የሚያሳየው። እሱ ደግሞ ለአንቺ ቦታ እንደሌለው አንቺን እንደማይፈልግሽና አዲስ ህይወት እንደጀመረ እየነገረሽ ነው። አንቺም ከዚህ በፊት እንደማትፈልጊው ተናገርሽ አይደል እንዴ? አዲስ ህይወት ሲጀምር በዚህ ልክ ነገሮችን ማበላሸት አለብሽ ብዬ አላስብም። ካላመንሽ ነገሮችን መቀበል ካቃተሽ ባይዋጥልሽም ዋጪው። አዲስ ህይወት ጀምሯል። አንቺ ደግሞ ከልጅሽ ጋር ህይወትሽን ቀጥይ እያልን ያለው ነው በቀጥታ አማርኛው ማለት ነው። ሰላም ውድና የተከበራችሁ የሳሚቲው ተከታታይና ቤተሰቦች እንደምን ከረማችሁ? እኛ ደህና ነን። ቀኖች እናንተ ጋር እንዴት እያለፉ ነው? የአብርሃም የሩታና የሄርሜላ ታሪክ ሌላ መስመር ውስጥ ገብቷል። አብርሽ ከእስር ቤት ወጣ። እውነት ነው ወይ? ዛሬ የምንመለከተው ይሆናል። ነገር ግን ይሄንን ከመጀመራችን በፊት ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ ስንል እናሳስባለን። የደወል ምልክቷን ይጫኑ፣ ያበረታቱ፣ ኮመንት ይጻፉ። ሁልጊዜም እንደምንለው እዚህ ቻናል ላይ እውነቷን እንቅጯን እንነጋገራለን። ዛሬ ሄርሜላ ምን ይዛልን ትመጣ ይሁን? አብርሽ ተፈቷል። እንኳን ደስ አላችሁ የአብርሽ ቤተሰቦች እያለን ነው። እኔም በመታሰሩ አዝኜ ነበረ። አሁን ተፈቷል። እውነት እስቲ ምን እንደሚፈጠር አብረን እናያለን። እስቲ ወደ ቪዲዮ እንሂድ። እስከ መጨረሻው ተከታተሉ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እንኳን ደስ አላችሁ፣ እንኳን ደስ አለኝ። ሁላችሁም እንኳን ደስ አላችሁ። እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትናንትና በተፈጠረው ነገር ሁላችሁም እንዳዘናችሁ፣ ሁላችሁም ልባችሁ እንደከፋችሁ እናውቃለን። እኔም እንደዛው ከፍቶኛል። ግን ደግሞ ያው እኔ ያለው አብርሃም እዛ የሚቆይበት ነገር የለም። እኔም በርግጥ በጣም ተናድጄና በነገሩ በጣም ተበሳጭቼ ነበረ። ምን ልበላችሁ ብቻ ጥሩ ስሜት እየተሰማኝ አልነበረም። በጣም ደብሮኝ ነበር፣ በጣም ከፍቶኝ ነበር፣ በጣም ናፍቆኝ ነበረ። ያው አብርሃም እናንተ ብቻ አይደለም የናፈቃችሁ፣ እኔም በጣም ናፍቆኝ ነበረ። አብርሽ ከእስር ቤት ወጥቷል። ያን ደግሞ ያደረኩት እኔ ነኝ። እኔም አቤልም ማርታ ዛሬ ቀኑ ሙሉ በቃ ምን ልበላችሁ ስንሯሯጥ ነበርና ያው አብርሽን አስፈትተነዋል ከእስር ቤት። ያው አንዳንድ ሰው ክፋት ሳይሆን እንደ እግዚአብሔር ፍቃድ፣ እንደ አንዳንድ ሰው ክፋት አይደለም ነገሮች እንደ እግዚአብሔር ፍቃድ ነው የሚሆኑትና ዛሬ በጣም ደስ ብሎኛል። ምክንያቱም ትንሽ ሞቆት ነበረ። እንደገና ደግሞ እንደዚህ አይነት ነገር ብዙም እንዴት ነው እስር ቤት ለማንም አይመችም። ግን ደግሞ እሱ ላይ ትንሽ ፊት የመገርጣት ነገር አለበት። እንደዚህ አይነት ነገር እያየሁበት ስለነበረ ሻወር ውሰድ ብዬው ነው። ይመጣላችኋል። በእርግጥ ሁላችሁም እንደናፈቃችሁ ግልጽ ነው። ምክንያቱም አብርሃም የሚናፈቅ ሰው ነው። እንደገና ደግሞ አንዳንድ ሰዎች እሱን አንገት ለማስደፋት በዛ ልክ መራቅ አልነበረባችሁ። እኔ ያለውለት እንዲህ እያልኩኝ ማለት ነው። እንዲህ እያልኩኝ እስር ቤት እየዞርኩ ነበርና ያው አብርሃም ሻወር እየወሰደ ነው፣ ይመጣል። ግን ደግሞ ዛሬ ከእስር ቤቱ ከአብርሃም ከመውጣቱም ትልቅ በላይ እኔና አብርሃም አንድ የተነጋገርነው ነገር አለ። እሱም ደግሞ ምንድነው? ይሄን ነገር እስር ቤት ያስገባችሁ ሩታ እንደሆነች ታውቃላችሁ። እና እኔና አብርሃም ተነጋግረን ሩታን ከኛ ህይወት ለመጨረሻ ከዚህ በኋላ ሩታም አብርሃምን እስር ቤት የምታስገባበት አብርሃምም እሷን እስር ቤት የሚያስገባበትና ከልጃቸው ውጪ ምንም የሚያገናኛቸው ነገር እንደሌለ ሊያወራት ይፈልጋል። እኔም ደግሞ መገኘት ፈልጋለሁ። እኔም ከባሌ ራቂልኝ፣ ከህይወታችን ውጪልን። እንግዲህ ከዚህ በላይ በቂ ነገር ያሳያታል ብዬ አላስብም ለሩታ። ግን ደግሞ እሷ ነገሮች ላይ በጣም እየደረቀች ስለሆነ ለእሷ አጥጋቢ መልስ ይዘን እንመጣለን ማለት ነው። አብርሽ ይመጣል። ከዛ በኋላ ደግሞ ለሩታ መንገር ያለብን ነገር ሙሉ እነግራታለን። ምክንያቱም በጣም ህይወታችን ላይ መውጣት አለባት ብዬ ነው ማስበው። ከዚህ በላይ አጥጋቢ ነገር አለ ብዬ አላስብም። እንደገና ደግሞ እሱም እስቲ ልክ ከእስር ቤት እንደወጣ እንዴ በቃ እሷን ማናገር ፈልጋለሁ፣ ከህይወታችን እንድትወጣ ፈልጋለሁ ነበር ያለኝና እኔ በደንብ አናግራት ብዬዋለሁ።
እኔም እንዴት ነው ኢነርጂ ሰጥቼዋለሁ። አውራት ሲጀመርም እንዴት ነው በዚህ መልኩ እንዴት ነው የምንቀጥለው? ከዛ ባለፈ ደግሞ ሰላማዊ ሆነን እየኖርን ነገሮችን እያበላሸችብን ያለችውና እሷንም እናወራታለን። ግን ደግሞ ዋናው ነገር አንደኛ አብርሃም ስለተፈታ የእውነቴን ነው የምላችሁ በጣም ከልቤ በጣም ደስ ብሎኛል። ምክንያቱም በቃ ለማንም ሰው እስር ቤት ምቹ አይደለም። ሲጀመር ቅጣትም ስለሆነ ነው እስር ቤት የተባለው። እስር ቤት ነውና አብርሽም መጥቷል። አይገባም እኮ እስር ቤት። ወይኔ እዩት እስቲ እኔ ሸበላ እንኳን ተፈታክልኝ፣ እንኳን ደህና መጣክ። ደህና ነህ? እንዴት ነህ? አለ ደህና ነኝ እግዚአብሔር ይመስገን። አለሁልህ። ሁሉ ሰላም? ደህና ነኝ። ቅድም እኮ ወደ ሰላም አላልኩሽም ብዙ ሰው ስለነበረ። አዎ ልክ ነህ። እንደዚህ ይሄን ያህል እንደምወደድ ያወቅኩት ዛሬ ነውና በጣም አንጀታቸውን በላቸው። እስር ቤት ራሱ እኔ ልታሰርልህ ሰው አይቻልም እንጂ መግባት አይቻልም እንጂ ሳይሆን ማለት ነው የመጣው ሰው ጓደኞች ምናምን ህዝብ ተሰበሰበ እኮ። እኔ በባለፈው ቪዲዮ ምን ብዬ ነበረ? ህግ የራሱን ውሳኔ ይወስናል። አጣርቶ የነገሩን ክብደትና ቅለት ተመልክቶ የራሱን ውሳኔ ይወስናል ብዬ ነበረ። ዛሬ እንደምታዩት አብርሽ ተፈቷል። በአብርሽ መፈታት እኔም ደስ ብሎኛል። እንደምታዩት ሄርሜላም ደስ ብሏታል። የአብርሽ አድናቂ ወዳጆች፣ ቤተሰቦችም እንኳን ደስ አላችሁ ለማለት እንወዳለን። እስቲ ዛሬ ምን ተፈጠረ ይሁን ሌላ ነገር በጉጉት እንጠብቃለን። እንቀጥል። በጣም እውነት እና በዚህ ግን ደግሞ ትንሽ ፊት ገረጣብኝ። በጣም እውነት ነው። እሺ ምግብ ካበላሽኝ ምናምን እንከባከባለሁ። አሁን ከዛ መለሳለሁ። አይ የምሬ ነው። አልተኛውም እንቅልፍ ምናምንና እሱም ተደራርቦብኝ መሰለኝ። በጣም ከባድ ነው። ግን እንዴት ነው አመታት የተፈረደባቸው እግዚአብሔር በምህረቱ ይርዳችሁ እንጂ እስር ቤት በጣም ነው የሚጨንቀው። በጣም ለአንድ ቀን ይከብዳል። ግን ደግሞ እንዴት ነው ውስጥም ያሉት ልጆች የሚያቆኝ ምናምን ነበሩና በጣም ሪስፔክት አድርገው ተንከባክበው ምናምን ነበር። አንዱን አዳር የሚያሳልፉት እና ተመችቶኝ ነበር ያልከ አልታወቀኝም። ያው ለየትኛውም ሰው አይመችም። በርግጥ ግን እንዴት ነው እንደሚባለው ሳይሆን በጣም ሪስፔክት አድርገው ተንከባክበውኝ ምናምን ነገር ነው እንትን ያልኩት። እና የኔ ውድ በጣም አመሰግናለሁ። ተሯሩጠሽ ብዙ ነገራቶች እንደጨረሻ ይቻላልና እና ደግሞ እኔ ብቻ የናፈከኝ መስሎኝ ነበረ። እንዴ እንቅልፍ አልተኛውም እያልኩሽ ኧረ እየሰከስኩ ነው እንዴ መስልሽ? እዚህ እንጀራ ጀመረ ይቅርብኛል። ኧረ ጋይስ እንዴ ጨረቃዋን እያየሁ ነው ያደርኩት። እንዴ እስር ቤት ጨረቃ አለ እንዴ? እንዴ ሰማይ አይታይም እንዴ? አትለኝ በሶስት አራት አይነት ጨረቃ ነው የምታየው። ብቻ የእውነቴን ነው የምልህ በጣም ናፍቀኸኝ ነበረ። እንደ ሰው ክፋት፣ እንደ ሰው ትዕቢት፣ እንደ ጠላት ሀሳብ አልሆነብንምና በጣም አንዳንድ ጊዜ ጥሩ ነው። አንዳንድ ነገሮች ወደ መልካም ነገር ይገፋቸዋልና ፈተናዎች ሲበዙ ጥሩ ነውና ለመልካም ነው። እና በጣም ቤተሰቦች ተጨንቀው ነበረ። በጣም ከዛም በላይ ደግሞ የሆነ ነገር ጥፋት ቢኖር ዛሬም አልወጣም ነበርና ምንም አይነት ይሄን አልጥፋት የተገኘው ነገር የለም። ስም በማጥፋት ወንጀል እንትን በለው ነው ከሰውኝ ነው የነበረው። ከዛ አንዳንድ ነገሮችን የዋስ መብት ተጠበቀልን እና ጨረስን። ሄርሚ በምን ጉዳይ አድርገን እንጨርስ ባላቅም ጨርሳ እናውጣለች ማለት ነው። ውጣ ነው በቃ ትሄዳለህ። ቁም ነገረኛ የተግባር ሰው ነው መሆን ያለባችሁ አይደል? አዎ። ስለዚህ ወዲያው ነው ሚስት ለባሏ ዘውድ ናት ይላል ቃሉ። እንግዲህ ሄርሜላ ለአብርሃም ዘውድ ናለታለች እንላለን ሳሚቲው። ምክንያቱም እንግዲህ እሱ እዚህ ጋር እንዳወራው እሷ ናት ተራርጣ ጉዳዩን አስፈጽማ ጨርሳ ውጣ የኔ ባል ያለችው። እኔ ያው በፊት አትመቸኝም፣ አልደገፋትም። ምክንያቱም ያው አብርሃም ቀድሞ ትዳር ስለነበረው በትዳሩ ላይ ምናምን በሚል ምክንያት ነበረ። ግን ሩታ የምታደርጋቸው አንዳንድ ነገሮችን ስናይ ለመልካም ነው፣ ወደ መልካም እጅ ነው የወደቀው ብለናል። እንግዲህ ቀጥል ያስወጣሁት ግን ደግሞ ቀደም የተነጋገርንበትን ነገር እንግዲህ ካሜራ ስለያዝኩኝ ይደብራል ብዬ አላስብም። ሁሉም ነገር ኦዲየንሳችን ማወቅ ስላለባቸው እሷን በደንብ ማናገርና ከዚህ በኋላ ወደ ህይወታችን እንዳትመለስ ማድረግ መቻል አለብን ብዬ አስባለሁ። ገባ? ከዚህ በኋላ አንተም የልጅ እናት ናት። ስለዚህ እሷ ላይ ቂም በቀል እንደዚህ አይነት ነገሮች አንተ በእርግጥም እንደዚህ አይነት ነገር እንደማታስብ አውቃለሁ። ግን ደግሞ እሷ በምትኳ አንተ ላይ ያላትን ነገር እንድታስተካክልና ከህይወታችን ወጣ የራሷን ህይወት እንድትጀምር እሞክራለሁ አይደል? እንደዛ ማስብ የመጣሁት ለምን እንዴት ነው አንዳንድ ነገሮች ምን አይነት የመሰለች ሴት ናት ሄርሜላ በፈጣሪ ስም። ኢቭን ቂም አልያዘችም፣ ክፋት እያሰበች አይደለም። ምን አይነት አስደናቂ ነገር ነው! የምሬ ነው። ለባሏ የቀድሞ ሚስት መልካምነት እያደረገች ነው። ቂም መያዝ የለብህም፣ እንዲህ ማድረግ የለብህም።
እሷም የራሷን ህይወት እንድትኖር ማድረግ አለብን ብላ መልካም እያሰበች ነው። አረ ሩታ ለቻሉ ያስጠላሉና ያን ነገር ደግሞ መስተካከል መቻል አለበት ብዬ አስባለሁ። ቤተሰቦችና እስኪ ለማንኛውም ይስተካከላል ብዬ አስባለሁ። ባልተቀያየመ መልኩ ብናወራና ነገሮችን ብንፈታ ከዚህ በኋላ ባንደራረስ የራሳችን ህይወት እኔ እናንተ የራሳችን ህይወት አለን፣ እሷም የራሷን ህይወት አላት፣ በረከት አላት፣ ልጅ አላት። ከልጇ ጋር በስትክክል እንድትኖር እናወራታለን ብዬ አስባለሁ። እንግዲህ ማሳብ እንደዛ ነው ስፔ የመጣሁት። ለምን አንዳንድ ጊዜ ነገሮች በተደጋገሙ ቁጥር እኔና አንቺም ጋር ያለውን ክፍተት ይጨምራል ብዬ አስባለሁኝና በምን አይነት መንገድ እንደምናወራት ባላቅም በሰላማዊ መንገድ ግን አውርተን ለመፍታት እንሞክራለን። አይመስልሽም? አዎ እኔም እንደዛ ነው። ለምን አንደኛ ደግሞ መጠየቅ እንፈልጋለሁ። ይቅርታ ጠይቂያት በዛ ልክ እኔን ወደ ወንጀለኛ ለማድረግ ወይ ደግሞ እኔን ለማስጠቆር የሄደችበትን ምክንያት ማወቅ ፈልጋለሁኝና እሱንም ነገር እንጠይቃታለን በግልጽ አማርኛ ከዚህ በኋላና ከህይወታችንም እንድትወጣ ማለት ነው። ለአንዴና ለመጨረሻ ጊዜ ብያለሁ። እንግዲህ የኛ ሀሳብ እንደዛ ነው። እሷን ሀሳብ ደግሞ አናውቅም። እኔ የምለው እኔ አንድ ቀን ገብቼ አንቺ ተመችቶሻል ያላዳለች ወራል ተመችቶሻል የምር ተመችቶሻል። እውነት ልብ ያልተመቸውም ልብ ያልተመቸውም እውነት ልብ ያልተመቸውም ደስ ብሎሽ ነበር እንዴ? አረቀሪ በላንተ ያሟል ናፍቀኝ ነበር። አይ አይደለም ደስ ብሎሽ ነበር አይደለም ፊቴ ነው የፈካው ልብ ያልፈካም ልቤ እኔ አይ እንኳንም ታሰረ ነው የሚመስለው ነገሩ። አንተ ችግር የለውም እኮ ውስጥሽ ላይ ያለውን ነገር ቆይ ከተመቸሽ ልትለኝ ነው? አዎ ከተመቸሽ እንደዚህ ማፈከት ነው ያደረግሽ እኮ ምን አርቦሮጠኝ ታዲያ በዛ ልክ። አረ ችግር የለውም ሄርሚ እንዴ አብሬህም ቢሆን እገባለሁ እያለ ነበረ ልቤ። እሱ አብርሃም ማይወጣ ከሆነ አብሬው እገባለሁ እያለ ነበር ልቤ። አንቺ ልብ ማለት ነው? አዎ ባይዘው ልብ እና ፍክት እያደረገኝ ያለው አይ ቲንክ እርግዝናው ነው መሰለኝ። ምን ነው እንግዲህ ኦ ማይ ጋድ ተበጣክ እንኳን አብሮ ደስ አለን። እዛው መቀር መስሎሽ ነበር ነው ወይስ? አይ አሬ ሚና አሬ ማለት ሩታ ሰርፕራይዝ ይሁንችሁ የተቃጠሉ ሰው ፊትን ያሳየሽው የብር ሩታ እንዴ የፌስ ፈገግታ እንኳን ደስ አለ አባባልሽ ራሱ በመፈታት ይፈታል መሰለሽ ማለት ነው። በሰው መግደል እንደ ወንጀል ነው የከሰሳችሁት እንዴ? አልመሰለኝም። አይ ሰርፕራይዝ ሆነሽ በመፈታቴ። ኦኬ እንኳን ታሰርክ ማለት ነበር። እሺ እንኳን ታሰርክ። እሺ ችግር የለውም። እሺ አሁን ለብሮ ነበር የጠራኸኝ? ሩታ ዛሬ በሰላማዊ መንገድ አንዳንድ ነገሮችን አውርተን እንድንፈታ ስለምንፈልግና ከዚህ በኋላ በምንም አይነት መንገድ እኛም ላይ እንዳትደርሽብን እኛም ደግሞ አንቺ ላይ እንዳንደርስ ኦዲየንስ አለን። አንቺም የራስሽ ኦዲየንስ አለ፣ ሄርሜላም እኔም የራሳችን ኦዲየንስ አለንና ከዚህ በኋላ በምንም አይነት መንገድ እኔ አንቺ ላይ ላንደርስ አንቺ እኛ ላይ ላትደርሺ ዛሬ በኦዲየንስ ፊት ቃል ገብተን እንድንለያይ ስለምንፈልግ ነው ዛሬ የጠራንሽ ማለት ነው። ከዛ ባለፈ ደግሞ ባለፈው ይቅርታ ጠይቄሻለሁኝ ለተፈጠሩት ነገሮች። እኔ ጥፋት ያለብኝን ነገሮች ማምን ሰው ነኝ። ጥፋት እኔና አልመሸሽም ሰው አይደለሁም። ባለፈው በተፈጠሩ አንዳንድ ነገሮች ምክንያት ሶሪ ብያለሁኝ። ገባሽ? ዛሬ ድጋሚ ግን እኔ ህይወት ላይ መተሽ ነገሮችን እንደገና አንተም ብለሽ አስነስተሽ እኔን እስር ቤት በማስገባትሽ ምንም የተጠቀምሽው ነገር አለ ብዬ አላስብም። በእርግጥም ማለት ነው ምንም የተጠቀምሽው ነገር አለ ብዬ አላስብም። ቢኖር ኖሮ የሆነ ነገር እና የነበር አንቺ ላይ ገባሽ በእርግጠኝነት ምንም የሚጠቀምሽው ነገር የለም። ስለዚህ ይሄንን ማድረግ አስፈላጊ አልነበረም። ኦልሬዲ አንዴ ሆኗል፣ ችግር የለውም። ፈጣሪ ይመስገን። እኔም ይናል አልቆየሁም፣ ዛሬ ወጥቻለሁኝ። አንዳንዴ ውስጥሽ ላይ መልካም ነገሮች ሲኖሩ ሰው እንዳሰበው ወይ አንዳንድ ነገሮች ክፋት እንደታሰበብሽ አይሆንብሽምና እኔም ላይ ያው እንድታስበው እንድታቀደው አልሆነብኝም፣ ፈጣሪ ይመስገን። ስለዚህ ከዚህ በኋላ ያለውን ጊዜ ግን እዚህ ጋር የምታያት ምናልባት ካልተዋወቅሻት ሄርሚ ትባላለች፣ ፍቅረኛዬ ናት። ወይ ካላመንሽ ደግሞ ወይንም ደግሞ ካላወቅሽ ላሳወቅሽ ብዬ ነውና ከዚህ በኋላ ደግሞ ቀሪው ጊዜን ከሷ ጋር ማሳለፍ ፈጣሪ እስካለልኝ ጊዜ አይተያዩ ጭራሽ አይተያዩ።
በእርግጥ አብርሃም እያደረገ ያለው ነገር አሁን ላይ ከነገሮች በኋላ በቃ አብረው የሚቀጥሉ ከሆነ ሁለቱም የራሳቸውን ህይወት መቀጠል አለባቸው። ኦፍ ኮርስ ትዳር ፍቺን አንመክርም። ኦፍ ኮርስ ጭራሽ አይተያዩም ማለት ነው። በቃ የሆነ የደም እዳ በመካከላቸው ያለ ነው የሚመስለው። አብረው በፍቅር ምናምን ሊቆዩ አይመስልም። በቃ ሁለቱም የራሳቸውን ህይወት መርጠዋል። ግን በዚህ ያህል ደረጃ መጠላላት ምን ተደራርጋችሁ ነው? ግራ ያጋባል። እኛ ሚዲያ ላይ ከምናየው ውጪ ሌላ ነገር ካለ ንገሩን እንጂ እና ገና ደግሞ እንደ አዲስ ከኤርሜላ ጋር ይተዋወቁ ነው። እንቀጥል። እሺ ዛሬ ጉድ ነው ድረስ ከሷ ጋር መኖርን እፈልጋለሁኝ። ያም ደግሞ በምንም አይነት መንገድ ሳልረበሽ ደስተኛ ሆኜ አንቺንም ሳልረብሽ አንቺም እኛን ሳትረብሽ በሰላማዊ መንገድ እኛ መኖር እንፈልጋለን እኔና እሷ ማለት ነው። ስለዚህ ይሄንን ነገር ደግሞ አንቺም ማወቅ መቻል ስላለብሽ ምናልባት ደግሞ እሷን አሰብት ላታረጋት ትችላለሽ ወይ እስከዛሬም አልተቀበልሻትም ሊሆን ይችላል። ግን ደግሞ አመንሽም አላመንሽም ደግሞ ኦሬዲ እኔ ህይወት ውስጥ ያለች ሰው ናት። በእኔ ህይወት ያገባታል። እኔ በማድረጋቸው የትኛውም ነገሮች እሷም አለች ማለት ነውና ትንሽ ጠጋበይልኝ እሷም አለች ማለት ነው። እና ዛሬ ይሄንን ጉዳይ ይዤብሽ የመጣሁበት ምክንያት ምንድነው? ሩታ እኛ አንቺ ላይ መድረስ አንፈልግም በምንም አይነት መንገድ ማለት ነው። እኛ በሰላማዊ መንገድ መኖር ብቻ ነው የምንፈልገው። አንቺ ላይ መድረስም አንፈልግም፣ ያንቺንም ክፉ አንፈልግም። በሰላም በጤና ልጅሽንም እንድታሳድጊ ልጃችንን እንድታሳድጊ ነው የምንፈልገው ማለት ነው። ስለዚህ ነገም ከነገ ወዲያ እንደዚህ አይነት ነገሮች ተፈጥረው አሁንም ከአንቺ ጋር መረባበሽን ስለማንፈልግ ዛሬ በሚዲያ ፊት አንቺም የራስሽን ህይወት እኛም የራሳችንን ህይወት መኖር ስለምንፈልግ ከዚህ በኋላ የሚያገናኘን ነገሮች ምንም አይነት ነገሮች አሉ ብዬ አላስብም። በመሀል ልጅ አለ እንግዲህ ልጅም እግዚአብሔር ባለ ጊዜ እየመጣው ያለውኝ ነገሮች ካልሆኑም ደግሞ ችግር የለውም። የሚያስፈልገውን ነገር ከኔ የሚያስፈልጊውን ነገር ለማገዝ ሬዲ ነኝ። ከዛ ውጭ ያለውን ነገር ግን ነገም ከነገ ወዲያም እንደዚህ አይነት ነገር እኔና እሷ ስለተለጨን ላይፋችን ደግሞ ቀጥለጥ ብለን መኖር ስለምንፈልግ ከዚህ በኋላ ከህይወታችን ምን ልትወጪ እንፈልጋለን ማለት ነውና እሺ አበቃ። በጣም ብዙ ረጅም አወራን። ብዙ ረጅም እንትን ስትል አንተን ጠብቆ መስማት ግዴታ የለብኝም። አንደኛ፣ ሁለተኛ ነገር ደግሞ እሷ በጠፋችበት እኮ ስትሮጡ የመጣችሁት እናንተ ናችሁ እንጂ እኛ አልደረስንባችሁም። በመጀመሪያ ደረጃ ይሄንን በደንብ ልታስታውስ ይገባል። ገና ጠፋች በተባለ ቀን ሲጀምር ጠፍታ አይደለም ተደብቃ ነው። ስትሮጡ ሄዳችሁ ዳኒን አወራችሁት፣ ስትሮጡ መታችሁ ኤፍሬምን፣ ስትሮጡ መታችሁ እኔን አወራችሁ። ያ ነገር እኔ ደርሼባችሁ ሳይሆን እናንተ እንደደረሳችሁብን ይሄ ትልቅ ምስክር መሆን ይችላል። አንደኛ ነገር። ሁለተኛ ነገር ደግሞ ይቅርታ ጠይቄሽ ነበረ። ለምን ይሄንን ነገር አደረግሽ? ይሄ ነገር ተገቢ ነው ወይ ላልከው ነገር ሩታ በተረጋጋ መንፈስ ብታወሪ ምን አለበት? አሁን እዚህ ጋር እኔ ከአብርሃም የተረዳሁት መንገድ ነገሮችን በፒስ ወይም ደግሞ በሰላም እንፍታ፣ አንቺም የራስሽን ህይወት ኑሪ እኛም እንኑር ነው አሁን ከተረዳሁት። አንቺ ደግሞ እያልሽ ያለሽው የትላንትናውን ነገር ነው እየቆፈርሽ ያለሽው። በቃ የትላንቱ አለፈ እኮ እኔንም አሳሰራችሁ ይቅርታም ብዬ ድጋሚ ያሳሰራችሁኝ አለፈ፣ ችግር የለውም። ግን ለወደፊቱ እኔ መኖር ፈልጋለሁ፣ ፍቅረኛዬ መኖር ትፈልጋለች፣ ለልጃችን የሚገባውን አደርጋለሁ፣ አንቺም የራስሽን ህይወት ኑሪ ነው አብርሃም እያለ ያለው። ግን አንቺ ምን እያልሽ ነው? ከትላንቱ የጀመርሽ ነው እናንተን የመጣችሁት አልካለም። በቃ ሶሪ ምናምን እኮ ብሎ ዘግቷል ፋይሉ። እሱ ለምን ወደ ትላንቱ ተመልሻለሽ? በቃ ኦኬ ነው ምናምን ብለሽ ለምን አትስማሙ? በመጀመሪያ ደረጃ እኔ ከስሻችሁ እናንተ ክሱን አንሹ አታንሹ ሳትሉኝ ነበር። ክሱን ወዲያው ያነሳሁት ህሊና ስላለኝ ብዙ ውጣ ውረዶችን አብረን አሳልፈናል። መጥፎም ጥሩ የሚሆን ነገር ብዬ ስላሰብኩኝ አንስቼው ነበር። ዳኒ ደግሞ አልተመቸውም። ምክንያቱም እሱም የሱን ስም ጠፍቷል። በማያገባው ነገር አሳስረኸዋል። ስለዚህ ባጠፋው ጥፋት ደግሞ ቅጣቱን ሰጥቷል። አበቃ። እኔ ያደረኩት አንድም ነገር የለም። ገባህ አይደለ? ይሄን ነገር ደግሞ በደንብ ጠንቅቀህ ታውቀዋለህ። አሁንም እዚህ ጋር መተህ ጥሩ ሰው ለመምሰልና እኔ ለማስጠቆር ሁሌ አትሩጥ። ይሄ ፌር አይደለም። ገባ? ሩታኔ አንቺን ለማስጠቆር ምን ያደረኩት ነገር የለም። አደረክ እንጂ ነው። ህሊና ያውቃል እኔ እንዳላሳሰርኩ፣ ህሊና ያውቃል እኔ እንዳልከሰስኩ፣ ህሊና ያውቃል ክሱን እንዳነሳውልህ አለሽ እኮ ነገሩ ላይ አንቺ ተባብረሻል፣ ተባባሪ ነበርሽ አይደል? ሄዶ መጥሪያ ይዞ ከሶክ ይዞ መጣ። ማስተባበል አያስፈልግም። ተፈቷል። ምንም ማስተባበለው ነገር ያስተባበልሽ ነው ተፈጥሯል። ደስተኛ ነበርሽ፣ እስር ቤት በመግባቱ ደስተኛ ነበርሽ። ምንም ማስተባበለው ነገር የለም። በመጀመሪያ ደረጃ አዳምጪ። ሲቀጥል ደግሞ ማለት ነው ያንን ጥፋት አጥፍተክ በኔ በማያገባው ነገር ስላደረከው ተባብሬዋለሁ። ብናርጌ ነው የምተባበረው። ለምን የማያገባው ነገር በቃ ዋናው ማመን ነው።
ስለዚህ ያኔ ማምኛለሁ ይኸውልሽ ያኔም ምንም የምከደው ነገር የለም ዳኒ ነው ያላሳሰርኩም ነበር ምናምን ብሎ መፈጣጠር አያስፈልግም ሩታ አዎ አላሳሰርኩትም ዳኒ ነው ከሱን የወረቀት ያመጣው ዳኒ ነው የከሰሰው ዳኒ ነው ያሳሰረው ነገር ግን በሚያደርገው ነገር ታዲያ አንቺ በዳኒ ሐሳብ ለምን ትመራለሽ ያን ሐሳብ መቀበል ካልፈለግሽ ያንን ነገር በቃ ትክክል ሆኖ ስላለው በራስሽ ሐሳብ ለምን አልተጓሽም ትክክል ነበረ በሰዓቱ ታዲያ ሁለት አሰማውራት አያስፈልግም እኮ ትክክል ነው ብለሽ አስበሽ እስር ቤት አስገባሽው ይሄ ተገቢ አይደለም ነው ያሳሰብኩት አይደለም በደንብ እንድታስተው ይፈልጋለሁ በሰዓቱ እኮ ሩታ ተስማምተሽ ዳኒ ሲከሳው ተስማምተሽ እንደነበር ልክ እንደነበረ በዚህ ጉዳይም እንደምትስማሚ 100% ዳኒን እንደምታግዢው ተናግረሽ ነበር አሁን ላይ ደግሞ ማስተባበሉ ለምን ለኔ ተገቢ አይደለም ደስተኛም ነበርሽ የስ ስትሉ ከዳኒ ጋር ስትዘሉ ነበር ሄርሜላ ከአብርሽ ህግ ጋር በመጣሽ ጊዜ አይደል እንዴ ሁላችሁንም እናሳያችኋለን ስትሉ ነበር አሁን ለምን አንቺም እዚህ ጋር ለምን ሚስኪን መሆኑ ፈለግሽ አብርሃም አስተቆረኝ ብቻ ሳይሆን አንቺም ለምን ሚስኪን መጫወት ፈለግሽ የዛን ሰዓት እኮ እኔ ብዬ ነበር በባለፉት ቪዲዮዎች ገብታችሁ ማየት ትችላላችሁ ዳኒ ወንድምሽ ነው ተው ይሄ ነገር ልክ አይደለም ብትይ ይሰማሻል ግን አንቺ ተባብረሽው ነበር ነው እኔ ጥያቄ ብቻ እስቲ ቀጥል ብዙ ጉድ እየወጣ ነው የከሰስኩትም ምን አይደለሁም ያኔ ክሱን አስችልት ነበር ማዳመጥ ከቻልሽ አዳምጪ ሲቀጥል ደግሞ እኔ በእሷ እኔ ምን አገባኝ ምንስ ብትሆን እኔ መለቀጠኝ ለምን ይሄን ነገር የምትነግረኝ አያገባኝም ሲቀጥል ደግሞ አጥፍተ ነበረ ያጠፋው ጥፋት ኦሬዲ ቅጣትን አግኝተሃል ሲቀጥል ደግሞ አሁንም በማያገባን ነገር በማይመለከተን ነገር ውስጥ ሁሌ ስማችንን የምታነሳ ከሆነ ወይም ደግሞ ያላጠፋው ነገር አጥፍታለች ያልሰራነው ነገር ሰርተዋል ማምን ይያል ስማችንን ማንሳትን የማታቆም ከሆነ እኔ ምን ነገር ላቆመው አልችልም ምክንያቱም ከዚህ በፊት የተደረገውና የተፈጠረው ነገር በቂ ነው ዝም ስለ ምንም ነገር እኛ ላይ ስታደርግ እኔ ላይ ስታደርግ ዝም ስለ ዛሬ ላይ ያንን ዝም ታደግማለሁ ማለት አይደለም ላደረከው ነገር በደንብ አድርጌ ምላሽን ሰጣለሁ ይሄን ደግሞ ጠንቅቀህ ታውቅ ይገባል ገባ ምንም ነገር አድርካውን በኋላ ምንም ነገር እኔን የሚጎዳ ምንም ነገር እኔ ህይወት ውስጥ የሚደርስ ነገር አድርግ እጥፍ አድርጌ ምላሽን እሰጣለሁ ይሄን ደግሞ ጠንቅቀህ ታውቅ ይገባል እሺ ሩታ ምናልባት ቃላቶችሽንና ተግባሮችሽ ተመሳሳይ ሆኑ በመጀመሪያ ደረጃ የምታወሪውን ነገር ተግብሪው ገባሽ እዚህ ጋር ተገበርኩትማ እንደማመጣ እንዴ ያሳያችሁ ነው የተገበርኩት ስለሱ አይደለም እያወራው ያለሁት አንቺ እዚህ ጋር እሱ እንዳልከሰሽና እንዳልከሰሽና ነገሮችን እኔ ያላደረኩትም የዳኒ ሐሳብ ነው ትያለሽ በጎን ግን ያንቺ ቂምና በቀል አልጨረሽምና ያልጨረሽው የት ካለ ጨርሰናል እያልሽ ነው በግልጽ አማርኛ በተጨርሱ ነው ሰዎች በግዴታ ይኖራል እንዴ እንግዲህ ጠርተሽው በተጨርሱ ነው ባላልኩበት ስሜን አታነሱም ነበር እየነገርኩ ነው ለምንድነው ማዳምጣት እኮ ማዳምጥ ስለለብት አላዳምጣት አንቺ ብቻ ነው ልታወሪ መጣሽ አላዳምጥሽም እንደማመጥ መሰለኝ አንቺ ብቻ ልታወሪ ነው እንደምታሽው ማውራት ያለባችሁን አውራችሁ እኔ መናገር ያለብኝን እነግራችሁ እኮ ተናገሪና ጨርሽ ከዛ ተቀጥለልሽ እኮ ደጋግሜ ነው መነግረው ይኸውልህ ስሜን እስካነሳችሁ ድረስ ባልዋልኩበት ስሜን እስከጠራችሁ ድረስ እሷ እንደጠፋች እኔ ምንም ምክንያት እንዳልሆንኩኝ ፈጣሪ ይመስገን እነቱን ፍርጥርጥ አድርጎ አውጥቶታል ስለዚህ ስለጠፋሁት አንቺ ያለሽበት እጅሽ ሩታ አሁንም ትላንትና ልሽ ነኝ ምንድነው እንዴ ከትላንትናሽ ጋር ምንድነው ያያያዘሽ በዚህ ነው ያንደረጃት ዛሬ ትላንት ትተነዋል በቃ ትላንቱ አልፏል አሁን አዲስ ህይወት እንኑርበት እያሉሽ እኮ ለምን አንቺም የራስሽን አዲስ ህይወት አትኖሪ አሁንም እዛው ነሽ እኮ አሁንም እዛው አረ ይሄ ፌር አይደለም የምር ይሄ ፌር አይደለም እንዴ በቃ እልህ አለ ውስጥሽ ሆነ እንድታዩና በቃ የራስሽን ህይወት ኑሪ አሁንም ተመልሰሽ እዛው ታጥቆጭቃ ነው የሚባለው እንተው ወደፊት እንሂድኛም የራሳችን አንቺም የራስሽን ኑሪ ነው እነሱ እያሉሻሉ አንቺ ደግሞ አያልፋታም በቃ በቀላለው ገለምኔ ምናምን አረ ብቻ እስቲ ነኝ ዛሬ የሚፈጠረው ጉድ ባላጠፋሁት ነገር ስሜን እስካነሳችሁ ድረስ እኔም አለቃችሁ እጥፉን እያረኩ ነው መመልስላችሁ ይሄን ደግሞ ታንቀቃችሁ ችግር የለውም በቃ አንቺ ለህኛ ነሽ አንቺ ጎበዝ ነሽ አንቺ ትቻያለሽ ችግር የለውም ኖርማል ነው ለኛ አሁን ይሄንን ስሜት በቃ ጎበዝ ነሽ ችግር የለውም ገባሽ አሁን ላንቺ ማወቅ ከመሰለሽ መብትሽ ነው ምንም ነገር እንትን ማለት ትችያለሽ እኛ ግን ካንቺ ጋር ያለንን ነገር ፈተን በሰላም ኑሯችንን እናሷ መኖር እንፈልጋለን እና ታይን በምንም አይነት መንገድ እንዳትደርሽብን ይሄ ነው በቃ እኛ መናገር የፈለግነው ማለት ነው ገባሽ ሌላ ይናል ካንቺ ጋር የሆነ ነገር ኖርሆን አይደለም
ሁሉንም ነገር እኔ ትችልሻለሁ ታውቂያለሽ። ይመስላል ሁሌ በሄድክበት እኮ ስሜን የምታነሳው አንተ ነህ ይመስላል። ስንቴ ነው እኮ ምናምን ይመስላል ሁሉ ጊዜ ሩታ እንደዚህ ሆነች፣ ሩታ ወጣች፣ ሩታ ወረደች፣ ከዛስ በኋላ እሷ ተሆነ እንደዚህ ያደረገችው ብለው ሁሌ ዙሪያ ጥምጥሜ። እሺ እኔን ዳይሬክት ባታገኘኝ እኔን እንኳን ማለት ነው አጠገብ ያሉት ሰዎች ጋር ሁሌ አትጠፋም። ገባ አይደለ? ስለዚህ ማን ነው የደረሰበት? ነገሮችን እየፈጠርሽ እየመጣሽ ያለሽውና የሆነ ነገር ምክንያት እየፈለግሽ እየመጣሽ ያለሽው እሱ ነው። ይኸውልሽ ሩታ አሁን በግልጽ አማርኛ እየነገርንሽ ያለው እኛ አሁን ነገሮችን እየፈጣጠርሽ ወይም ደግሞ ምክንያት እያገኘሽ አሁን ለምሳሌ እኔ ጠፋው የማይመለከትሽ ከሆነና እሱ እዚህ ጋር ከወቀሰሽና ነገሩ ላይ ከሌለሽበት ራስሽን ቁጭ ማለት ትችያለሽ። ገባሽ? ፎቶ እየለጠፍሽ እንደዚህ እሱ ማብሸቅ ምናምን ለሱ ቦታ እንዳለሽ ነው የሚያሳየው። እሱ ደግሞ ለአንቺ ቦታ እንደሌለው አንቺን እንደማይፈልግሽና አዲስ ህይወት እንደጀመረ እየነገረሽ ነው። አንቺም ከዚህ በፊት እንደማትፈልጊው ተናገርሽ አይደል እንዴ? አዲስ ህይወት ሲጀምር በዚህ ልክ ነገሮችን ማበላሸት አለብሽ ብዬ አላስብም። ካላመንሽ ነገሮችን መቀበል ካቃተሽ ባይዋጥልሽም ዋጪው። አዲስ ህይወት ጀምሯል። አንቺ ደግሞ ከልጅሽ ጋር ህይወትሽን ቀጥይ እያልን ያለው ነው በቀጥታ አማርኛ ማለት ነው። ስለዚህ ነገሮችን እየፈጠርሽ እዚች ጋር አብርሃምን እንትን አይደለም አብርሃምን እንደዚህ እሱ ነው የሚደርስብኝ ምናምን ትያለሽ። በጎን በኩል ግን ስራዬ ብለሽ ጥቃቅን ነገሮችን እየፈጠርሽ ባትሸነፊም ጥቃቅን ነገሮችን እየፈጠርሽ እሱን ለማግኘት እየሞከርሽ ነው ያለሽው። እሱ ደግሞ በዚህ በኩል ህይወት ጀምሬያለሁ ብሎ በግልጽ አማርኛ በብዙ መንገዶች እየነገርሽ ነው ያለው። ሰው ተቀበይና ህይወትሽን ለመኖር ሞክሪ። የኔን ስም ታነሳላችሁ ወልሽ በመጀመሪያ ደረጃ አሁንም ደጋግሜ የምነግርሽ ነገር ያኔ ስሜን ስላነሳ ነው እንደዛ ልቀልድበት የፈለኩት። በነገርሽ ላይ ስሜ ሁሌ በቃ ይነሳል አይጠፋም። እዚህ ጋር ይነሳል፣ እዛም ጋር ተወጣች፣ እዚህ ጋር ተወረደች፣ እዚህ ጋር ያደረገችው ሩታ ናት። ሰው ባላጠፋሁት ነገር ስሜን እስካነሳ ድረስ ድብና አድርጌ ነው እኔም እንደዚህ ስሩ እየዞርኩኝ የሱንም ነገር ማሳየው። ገባሽ? ምክንያቱም እዚች ጋር የኔን ስም አጥፍቶ እንዴት ነው ዝም ልለው የምችለው? እንዴት ነው እሷ ናችሁ እንደዚህ ያደረገችው እነሱ ናቸው ኤፍሬም ነው ዳኒ ነው ሩታ ናት ምናምን ተብሎ ስሜ እየተነሳ እንዴት ነው በቃ ችላ ብዬ ዝም ልለው የምችለው? ሩታ እንዳዳምጪኝ። አሁን ስለሌላው እኛ ምንም የሚያገባን ነገር የለም። ባያገባህማ የማያገባህ ነገር ውስጥ አትገባም። አሁን ልጆቹን አታሳስርም። አሁን ማብሽ ያሉ ስላለፈው ነገር አልፏል። ሩታ ግን ስቲል ነው እዛው ግምጭጭ እያለች ነው። ግምጭጭ ነው የሚባለው በቃ ስግጥ አለች። ምንድነው በቃ ምትወጁ ከሆነ በቃ ንገሩ፣ የምር ንገሩ። በቃ እወድሃለሁ ላጣ አልፈልግም። በቃ ለዛ ነው ሁሉ ማረከው በይው የምር ካልሆነ በቃ ማትፈልጊው እኮ እንደማትፈልጊው የነገርሽው ሰው ከሆነ እሱ የራሱን ህይወት ይጀምር። በዚህ ያንተ ያንቺሞ አልገባኝም። እስቲ እንቀጥል ነበረ ስላለፈው ነገር አልፏል ኦልሬዲ ገባሽ? ከዚህ በኋላ ግን እኛም ያንቺን ስም ምንም አይነት ቦታ ላይ የምናነሳበት ምንም አይነት ምክንያት አይኖርም ነው እያልንሻለን እኮ በተግባር የምናሳይሻለን። እኛ የራሳችን ላይፍ ነው መኖር የምንፈልገው። በቃ ከዚህ በኋላ አዲስ ህይወት ጀምረናል። ስለዚህ በምንም አይነት መንገድ እንዳትመጭብን እንዳትደርሽብን። ይሄ ግልጽ አማርኛ እኮ ነው እያወራን ያለው ነው አይደል እንዴ? ስለዚህ ላንቺም ይሄንን አማርኛ የሚገባሽ ከሆነ ሼምም ነው ሲጀመር ገባሽ? የሰው ልጅ በዚህ ልክ እንደማይፈለግ ከገባው መሸሽ መቻል አለበት። በዚህ ልክ እንትን ማለትም አይጠበቅብሽም። ስሜን እኮ እንደ እንትን ሁሌ የምታነሳው አንተ ነህ። ዙሪያ ያሉትን ሰዎች የምትነካካ አንተ፣ የማትጠፋው አንተ። እኔ እኮ አርፌ እየኖርኩኝ ባለሁበት ሰዓት ስትሮጥ የመጣኸው አንተ ነህ። ሄርሜላ ጠፋች፣ እኔ ምን አገባኝ? ስለሷ መጥፋት ስለሷ መደበቅ ይመለከተኛል? አይመለከተኝም። ግን ደግሞ ስትሮጥ መተኔ ጋር ነው እንደዚህ አይነት ነገሮችን ለመፈጣጠር የሞከርከው። ከዛ ደግሞ አንተ እንደዚህ አይነት ነገር ስታደርግ የኔ ስም እያጠፋው እንደሆነ ሲገባኝ እኔ ማድረግ ያለብኝ እኔ አደረኩኝ። በቃ ሰው አልደረስኩብህም። ባጭር አማርኛ የደረስኩብኝ ያለፈው ነገር አልፏል። ከዚህ በኋላ ላለው ነገር ግን በተግባር እኮ ችግር የለውም። በቃ ከዚህ በኋላ ከኛ ስህተት ከመጣ ችግር የለውም። ግን ደግሞ አሁንም እየነገርንሽ ያለነው ነገር በቃ አትድረሽብን፣ አንደርስብሽም። ይሄ ነገር ደግሞ በሚዲያ ፊት ወይ ሁሉ ህዝብ በሚያየው ቪዲዮ እየተቀረጸ ነው አይደል ያለው በሁሉም ሰው ፊት። ከዚህ በኋላ እኛ በምንም አይነት መንገድ አንቺ ላይ አንደርስም። አንቺ ምኛው ላይ አትድረሽብን። የራስሽን ህይወት ኑሪ። የምናገዝሽ ነገር ካለ እንደማንኛውም ሰላማዊ ሰው በጎን ልናገዝሽ እንችላለን። የኛን እገዛ ደግሞ ማትፈልጊ ከሆነ ችግር የለውም። በቃ የራስሽን ህይወት ኑሪ። ዛሬ የጠራንሽ ለዚህ ነው። በቃ ሌላ ያለፈ ታሪክ ማንሳትና የሆነ መቀስቀስ ምናምን አይጠበቅብሽም። እኔም እያልኩ ያለሁት ይሄን ያለፈ ታሪክ ውስጥ መግባት ካለፈ ታሪክ ውስጥ ገባችሁ አትፋቱም። በቃ እድሜ ዘመናችሁን ስትል አንተ እንዲያርተኛ አንቺ ትባላላችሁ። ትታችሁ ወደፊት መዘርጋት ነው ያለው። ትታችሁ ያንም ያዋጣችሁ በቃ አብራችሁ መሆን አልቻላችሁ ተለያይታችሁ እስቲ የራሳችሁን ህይወት ሞክሩት። አንዳችሁን ህይወት ውስጥ የገባችሁ መበጣበጡ ለልጃችሁ ለእናንተም ጥሩ አይደለም ይላል ሳሚቲው። እስቲ እንቀጥል። ምን ትልዩን ሩታ? ስለዚህ ጨርሰናል። መሄድ ትችያለሽ። እናመሰግናለን። በቃ ለዚህ በመጀመሪያ ደረጃ እኔ አንተን እገዛ ከነ ፈልጌ አላውቅም። ልፈልግም አልችልም። ታውቀኛለህ ምን አይነት ሴት እንደሆንኩኝ። ሲቀጥል ደግሞ
የደረስክብኝ አንተ እንጂ እኔ አይደለሁም። ስሜን ባልዋልኩበት ያነሳው ስሜን ያስጠፋኸው አንተ እንጂ እኔ አይደለሁም። ይሄን ደግሞ ጠንቅቀህ ታውቃለህ። ላደረከው ነገር ደግሞ ለጥፋት ደግሞ ድብና አድርጌ ምላሹን ሰጥቻለሁ። ከዚህም በኋላ ሌላ ነገር ለማድረግ ብትሞክር፣ ከዚህም በኋላ ስሜን ብታነሳ እጥፍ ድርብ አድርጌ ነው መመልስላችሁ። ገባ አይደለ? ስለዚህ ከዚህ በፊት እንደነበረው ዝም ብዬ ምናምን የማልፍ እንዳይመስልህ፣ በደንብ ተጠንቀቅ። ጨርሰናል በቃ ባይ እዚህ ጋር ሩታ ስቲል ነው ውስጧ የሆነ ነገር አለ። በቃ ይቅርታ ጨርሰናል፣ ያለፈው ይለፍ የቀረው ይቅር ሲባል አሁንም አለቅም አሳድዳለሁ ነው ኪዟ። ኧረ ላንቺ ሙሉ ይልሽ ይቀጥል። አረበት ማማች እንዳደገኛ እንደ ኃይለኛ ምናምን ነገር ያደርጋታል። የሆነ አንዳንድ ጊዜ እንዴት ነው ሰውን ተናጋሪ ለማድረግ ከሰው አንዳንድ ቃላቶች ለመልቀም ምናምን ነው የምታወራው። ይሄሻማ የሆነ እልህ የተሞላ ንግግር ነው። ዛሬ እንኳን ጠርተናት በሰላም ልናወራ ፈልገን በሰላም ማውራትን አይደለም ምርጫ የምታደርገው። ይሄ እንዴት ነው የእልህ ስራ? በቃ እኔ እንዲህ ነኝ ምናምን። ከዚህ እንደዚህ አይነት ሰው ደግሞ መቼም ቢሆን ነገሮችን ሊቀየር አይችልም። እኛ አሁን የሆነ ነገር ስለለፋን ምናምን ሊቀየር አይችልም። ጊዜ ራሱ ነው ሊቀይራት የሚችለው። ከዚህ በኋላ በምንም አይነት መንገድ አንቺ ማትደርሽባት፣ እኔም በምንም አይነት መንገድ ከሷ ጋር የምደርስበት መንገድ የለም። ስለዚህ ነገም ከነገ ወዲያ ወደፊትም እኛ ራሳችን ህይወት እንኖራለን፣ እሷም የራሷ ህይወት ትኖራለች ከዚህ በኋላ ማለት ነው። ለምን አንዳንድ ነገሮች ጥቂቷ ነገር እየሰፋች ነው የምትመጣው። ገባሽ? ዛሬ እንደዚህ እስር ቤት ለመግባት እኔም ለመግባት እንደዚህ ከተደራረሰን ነገ ከነገ ወዲያ ህይወትም እስከ መጠፋፋት ልንደርስ እንችላለን። ስለዚህ ከዛ ሁሉ አስቀድመን መሸሽና መራቅ ነው በቃ የሚያስፈልገው። ፈጣሪ ካለ እኛ የምሬን ነው እውነት ሄርሚ ከዚህ ከተማ ሁላ ወጥተን ብንኖር ደስ ይለኛል። በቃ ራቅ ብለን ማለት ነው። በቃ ለምን እንዴት ነው አንዳንድ ነገሮች የሆነ ላይፍን እንዲሰለችሽ ያደርጋልና እኔ ነገሮች ተመሳስተውልኝ ከዚህ ከተማ ሁላ ወጥቼ በቃ የራሳችንን ብቻ ማንም የማይደርስበት ቦታ ብንኖር ደስተኛ ነኝ። እዚህ ያለው ነገር በጣም እየደበረኝ ነው ያለው ማለት ነው። ዛሬ ሌላ ሰው ነገ ሌላ ሰው እንደፈለገ ነው የሚቀያየራቸው። ገባሽ? እኔና አንቺም ላይ ደግሞ ህይወታችን ላይ አፌክት ያደርጋል እንደዚህ አይነት ነገሮች። አዎ ልክ ነው። ግን አታስብ ማለት በዚህ ልክ እንዴት ነው? እኔ አንድ የተረዳሁት ነገር አለ። እሱ ደግሞ ምንድነው እኔ እንዲህ ነው እኔ እንዲችላለው እኔ እዚህ ደረጃ ላይ ደርሻለሁ ምናምን ብሎ ብዙ ጊዜ በጣም ስለራሱ የሚያወራ ሰው ምንም የሰራ ሰው አይደለም፣ ምንም ያደረገ ሰው አይደለም። የተግባር ሰው ወይም ደግሞ ስራም ሆነ ብዙ ነገር ማድረግ እኔ እዚህ ጋር ደርሻለሁ የሚል ሰው አንድ ቀን ነው ሊናገር የሚችለው። አንደርስታንድ አደረጋችሁኝ? እንዴት ነው ዛሬ ለመድረሴ እንዲህ ነገሮችን አሳልፌያለሁ ይባላል እንጂ ሁሌ እንዲህ በዚህ ገብቼ በዚህ ወጥቼ ሰውም ይሰለቻልና እንደዚህ አይነት ሰው ደግሞ የእውነትም እንደዚህ አይነት ሰው እንዳልሆነ ነው አንደርስታንድ ያደረኩትና አንተም አትጨናነቅ። ሀገር መውጣት ካለብን እንወጣለን። እኔ ደግሞ እንደዚህ እንድትጨነቅ ሳይሆን በስትክክል ያው እናወራታለን የሚል ሀሳብ ሲመጣ ለጎልት ነው ስለፈለኩ ነው። እሺ ሄዳለች እሷ። ስለዚህ ማድረግ ያለብን እናደርጋለን፣ መወሰን ያለብን የራሳችን ውሳኔ እንወስናለን። አለቀ። ለማንኛውም ፋሚሊዎቻችን ዛሬ መጣንበት ነበረ። ለኔ ተጨንቃችሁ ስትደውሉም ለእህቶቼም ለወንድሞቼም ለጓደኞቼም እየደወላችሁ ለነበራችሁ ሙሉ የኢትዮጵያ ሕዝብ በጣም ከልብ እናመሰግናለን። በጣም አመሰግናለሁ። እግዚአብሔር ያክብርልን። ሁላችሁም ከልብ እናመሰግናለን። ከዚህ በኋላ ነገሮች እየተስተካከሉ ይመጣሉ ብዬ ተስፋ አለኝ ከፈጣሪ ጋር። መልካም ቀን ይሁንላችሁ። ሩታና አብርሽ በይፋ ተለያይተዋል። በእርግጥ ከአብርሽ በኩል ነው፣ ከሩታ በኩል አልፋታህም ብላለች። ቀጣይ ምን ይሁን? እውነትስ እና አብርሽ እንዳሉት በሰላም ይኑሩ ወይስ ሩታ በድጋሚ ወደ ህይወታቸው መታ ትበጠብጥ ይሁን? በሳሚ ቲዩብ የቀረውን እንከታተላለን። ምን እንደሚፈጠር አብረን እናያለን። አብረን ሀሳብ አስተያየት እንሰጣለን። እስከ መጨረሻው ድረስ ቪዲዮውን ስለተከታተላችሁን እናመሰግናለን። ቻናሉን ሰብስክራይብ ካላረጉ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ ሲል ሳሚ ቲዩብ ያሳስባል። ሁልጊዜም እንደምንለው ይህ ሳሚ ቲዩብ ነው። ቸርን ሰንብት።